ኦሪት ዘኍልቍ ምዕራፍ 18 የካህናትና የሌዋውያን ተግባር። እግዚአብሔርም አሮንን እንዲህ ብሎ ነገረው። አንተ ከአንተም ጋር ልጆችህና አባቶችህ ወገኖችህ የክህነታችሁን ኃጢአት ትሸከማላችሁ። ደግሞም የአባትህን የሌዊን ነገድ ወንድሞችህን ወደ አንተ ሰብስብ፣ ከአንተም ጋር በአንድነት ይሁኑ ያገልግሉህም። አንተ ከአንተም ጋር ልጆች በምስክሩ ድንኳን ፊት ትሆናላችሁ። እነርሱም ትእዛዝህን የድንኳኑንም ሕግ ይጠብቁ፣ ነገር ግን እንዳይሞቱ እናንተም ደግሞ ከእነርሱ ጋር እንዳትሞቱ እነርሱ ወደ መቅደሱ ዕቃና ወደ መሠዊያው አይቅረቡ። ነገር ግን ከእናንተ ጋር በአንድነት ይሁኑ። ለድንኳኑም አገልግሎት ሁሉ የምስክሩ ድንኳን ሕግ ይጠብቁ። ከባዕድ ወገን የሆነ ሰው ወደ አንተ አይቅረብ። እንደገና በእስራኤል ልጆች ላይ ቁጣ እንዳይሆንባቸው እናንተ የመቅደሱን የመሠዊያውን ሕግ ጠብቁ። እኔም እነሆ ሌዋውያንን ወንድሞቻችሁን ከእስራኤል ልጆች መካከል ወስጃለሁ፣ የምስክሩን ድንኳን አገልግሎት ያደርጉ ዘንድ ለእግዚአብሔር የተሰጡ ስጦታዎች ናቸው። አንተም ከአንተም ጋር ልጆች እንደ መሠዊያውና መጋረጃውም ውስጥ እንዳለው ሥርዓት ሁሉ ክህነታችሁን ጠብቁ። የሀብተ ክህነት አገልግሎታችሁንም አድርጉ። ከሌላም ወገን የሆነ ሰው ቢቀርብ ይገደል። ከመሥዋዕቱ የካህናት ድርሻ። እግዚአብሔርም አሮንን ተናገረው እንዲህም አለው፣ እነሆ የእስራኤል ልጆች ለእኔ የለዩትን የመጀመሪያውን ቁርባኔን ሁሉ ትጠብቁ ዘንድ ለአንተ ሰጥቼሃለሁ። ለአንተ እስክታረጅ ከአንተም በኋላ ለልጆችህ የዘላለም ሕግ እንዲሆን ሰጥቼሃለሁ። በእሳት ከሚቀርበው ከተቀደሰው ይህ ለአንተ ይሆናል። ለእኔም የሚያመጡት መባቸው ሁሉ ቁርባናቸውም ሁሉ የኀጢአታቸውም መሥዋዕት ሁሉ የበደላቸውም መሥዋዕት ሁሉ ከተቀደሰውም ሁሉ ለአንተ ለልጆችህም ይሆናል። በቅዱሰ ቅዱሳን ብሉት፣ ወንዶች ሁሉ ይብሉት፣ አንተም ልጆችህም ብሉት፣ ለአንተ የተቀደሰ ነውና፣ ይህም ለእናንተ ነው። የእስራኤል ልጆች ለስጦታ ያቀረቡትን የመጀመሪያ ቁርባን ሁሉ ለአንተ ከአንተ ጋር ለወንዶችና ለሴቶች ልጆችህ የዘላለም ሕግ እንዲሆን ሰጥቼሃለሁ። በቤትህ ውስጥ ንጹሕ የሆነው ሁሉ ይብላው። ለእግዚአብሔር ከሚሰጡት ፍሬ መጀመሪያ ከዘይትና ከወይን ከስንዴም የተመረጠውን ሁሉ ለአንተ ሰጥቼሃለሁ። ወደ እግዚአብሔር የሚያመጡት በምድራቸው ያለው የፍሬ መጀመሪያ ሁሉ ለአንተ ይሆናል። በቤትህ ውስጥ ንጹሕ የሆነ ሁሉ ይብላው። በእስራኤል ልጆች ዘንድ የተከለከለው ሁሉ ለአንተ ይሆናል። ከሰው እስከ እንስሳ ቢሆን ለእግዚአብሔር የሚያቀርቡት ሥጋ ሁሉ መጀመሪያ የሚወለድ ሁሉ ለአንተ ይሆናል። ነገር ግን የሰውን በኵራት ፈጽሞ ትቤዠዋለህ፣ ያልነጹትንም እንስሳት በኵራት ትቤዣቸዋለህ። 1 ወር የሆነው ልጅ ዋጋው በቤተ መቅደስ ሚዛን 5 ስቅል ነው፣ ይኸውም 20 አቦሊ ነው። ነገር ግን የላሞቹን በኵራት ወይም የበጎቹን በኵራት የፍየሎቹን በኵራት አትቤዥም፣ ቅዱሳን ናቸውና። ደማቸውን በመሠዊያው ላይ ትረጨዋለህ። ስባቸውንም ለእግዚአብሔር በጎ መዓዛ እንዲሆን መሥዋዕት ታደርገዋለህ። ሥጋውም ላንተ ይሆናል። እንደሚያቀርቡት ፍርምባ
እንደ ቀኙም ወርች ላንተ ይሆናል። የእስራኤል ልጆች ለእግዚአብሔር የሚለዩትን የተቀደሰውን መባ ሁሉ ለአንተ ከአንተም ጋር ለወንዶችና ለሴቶች ልጆች ሰጥቼሃለሁ። ይህም ለአንተ ከአንተ በኋላ ለዘርህ በእግዚአብሔር ፊት የዘላለም ሕግና የሁልጊዜ ቃል ኪዳን ነው። እግዚአብሔርም አሮንን አለው፣ በምድራቸው ርስት አትወርስም፣ በመካከላቸውም ድርሻ አይሆንልህም። በእስራኤል ልጆች መካከል ድርሻ ርስትህ እኔ ነኝ። ከመሥዋዕቱ የሌዋውያን ድርሻ። ለሌዊም ልጆች እነሆ በምስክሩ ድንኳን አገልግሎት ስለሚያገለግሉ የእስራኤልን ልጆች አስራት ርስት አድርጌ ሰጥቻቸዋለሁ። ከዚህም በኋላ ለሞት የሚያበቃ በደል እንዳይሆንባቸው የእስራኤል ልጆች ወደ ምስክሩ ድንኳን አይግቡ። ሌዋውያን ግን የምስክሩን ድንኳን አገልግሎት ይስሩ። እነርሱም ኃጢአታቸውን ይሸከማሉ፣ ለልጅ ልጃቸውም የዘላለም ሥርዓት ይሆናሉ። በእስራኤልም ልጆች መካከል ርስት አይወርሱም። ለእግዚአብሔር መባ አድርገው የሚለዩትን የእስራኤልን ልጆች አስራት ለሌዋውያን ርስት አድርጌ ሰጥቻቸዋለሁ። ስለዚህም በእስራኤል ልጆች መካከል ርስት አትወርሱም አልኋቸው። ሌዋውያን የሚሰጡት አስራት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለሌዋውያን እንዲህ ብለህ ንገራቸው፣ ከእስራኤል ልጆች ከእናንተ ርስት አድርጌ የሰጠኋችሁን አስራት በተቀበላችሁ ጊዜ እናንተም ከእርሱ ለእግዚአብሔር መባ አድርጋችሁ የአስራት አስራት ታቀርባላችሁ። መባችሁም እንደ እህል አውድማውም ስንዴና እንደ ወይን መጭመቂያ ፍሬ ይቆጠርላችኋል። እንዲሁ እናንተ ደግሞ ከእስራኤል ልጆች ከምትቀበሉት አስራት ሁሉ ለእግዚአብሔር መባ አድርጋችሁ ታቀርባላችሁ። የእግዚአብሔርንም መባ ለይታችሁ ለካህኑ ለአሮን ትሰጣላችሁ። ከምትቀበሉትም ስጦታ ሁሉ ከተመረጠው ከተቀደሰውም ድርሻ ሁሉ የእግዚአብሔርን የመጀመሪያ መባ ሁሉ ታቀርባላችሁ። ስለዚህ ትላቸዋለህ፣ ከእርሱ ከመጀመሪያው በለያችሁ ጊዜ እንደ አውድማው እህልና እንደ ወይን መጭመቂያው ፍሬ ለሌዋውያን ይቆጠርላቸው። እናንተም ቤተሰቦቻችሁም በምስክሩ ድንኳን ውስጥ የማገልገላችሁ ዋጋ ነውና በሁሉ ስፍራ ትበሉታላችሁ። የመጀመሪያውንም ከእርሱ ባነሳችሁ ጊዜ ስለ እርሱ ኀጢአት አይሆንባችሁም፣ እንዳትሞቱም የእስራኤል ልጆች የቀደሱትን አታርክሱ።